አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ለሁላችሁ የሚድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የአላፋት ዝማሬ 3ኛው የአላፋት ዝማሬ የፊታችን ማክሰኞ ይካሄዳል። ታዲያ በዚህ የአላፋት ዝማሬ ዙሪያ ብዙ ነገር እየተባለ ነው ያለው ሶሻል ሚዲያው ላይ እና እናንተም የደይሰበን ቤተሰቦች በዚህ ጉዳይ ላይ ያላችሁን አመለካከት ያላችሁን ፍላጎት ማወቅ ስለፈለግኩኝ እንዲሁም ዴታ መሰብሰብ ስለፈለግኩኝ ነው ይህንን መርሃ ግብር ያዘጋጀሁት ማለት ነው። እንግዲህ ሁላችሁም በጨዋነት ሁላችሁም ክርስቲያኖች በጨዋነት የአላፋት ዝማሬ መዘጋጀት አለበት ወይስ የለበትም የሚለውን በሐሳብ መስጫ ሳጥን ውስጥ ወይንም በኮመንት ላይ መናገር መግለጽ ትችላላችሁ። ይሄ ለአዘጋጆቹም ይጠቅማቸዋል ብዬ ስለማስብ ማለት ነውና መዘጋጀት አለበት ብላችሁ የምታምኑ ሰዎች ምክንያታችሁን ታስቀምጣላችሁ። በተመሳሳይም አይ መዘጋጀት የለበትም የምትሉ ሰዎችም በጨዋነት ግለሰቡን አታክ በማያደርግ ሁኔታ በጨዋነት እንደተማረ ሰው እንደ አንድ ክርስቲያን ሐሳብና አስተያየታችሁን እንድትሰጡ ነው መርሃ ግብር ያዘጋጀሁት። እንግዲህ የአላፋት ዝማሬ ከ9 ሰዓት እስከ 1 ሰዓት ተኩል እስከ ምሽቱ በኢትዮጵያ ሰዓት አቆጣጠር ማለት ነው ይካሄዳል የተባለው ታኅሳስ 28 ቀን 2018 ዓ.ም እንደሚካሄድ ኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማህበር አስታውቋል። ማህበሩ በአዲስ አበባ መስቀል አደባባይና በድሬዳዋ ለጋሃር አደባባይ የሚካሄዱትን ዝማሬዎች እንደሚያዘጋጅ የገለጸ ሲሆን በሌሎች ከተሞች የሚካሄዱ ዝማሬዎችን የየአካባቢው አህጉረ ስብከቶች እንደሚያዘጋጁ ነው የተነገረው ማለት ነው። በአዲስ አበባ የሚካሄደው የአላፋት ዝማሬ ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ የሚቆይ እንደሆነም ነው ማህበሩ ያስታወቀው። 30 መዝሙራት በመርሃ ግብሩ ላይ እንደሚዘመሩ ነው የተነገረው። የመዝሙር ጥናት ቀደም ብሎ መጀመሩም ነው የተገለጸው። መርሃ ግብሩ በመስቀል አደባባይ ለመጀመሪያ ጊዜ ይካሄዳል ማለት ነውና አሁን ላይ እንግዲህ በጣም ብዙ ሰውም ይገኛል ተብሎ ነው የሚጠበቀው። ግን አሁን ላይ ብዙ ሰዎች በዚህ ዝግጅት ዙሪያ ሐሳብና አስተያየት ሲሰጡ አያለው ሶሻል ሚዲያ ላይ። ግን ዴታ መሰብሰብ አለበት ብዬ ስላመንኩ ነው መርሃ ግብር ያዘጋጀሁት። ማለትም ምክንያታዊ ሆናችሁ ማለት ነው። ሁላችሁም ስትናገሩ አይዘጋጅ ሳይሆን ወይም ይዘጋጅ ሳይሆን ምክንያታችሁንም አስከትላችሁ እንዳልኳችሁ በጨዋነት መንፈስ አንደ ተማረ ሰው መልእክታችሁን ብታስቀምጡ አዘጋጆቹም አይተው መስተካከል ያለበት ነገር ካለ እንዲያስተካክሉ፣ መቅረት ያለበትም ነገር ካለ እንዲቀር፣ መደረግ ያለበትም ነገር ካለ እንዲደረግ ዩሲ ይሆናል ማለት ነው። ጥሩ ነው ብዬ ስላሰብኩ ነው ይህንን ነገር ያዘጋጀሁት ማለት ነውና እንግዲህ አሁን ላይ ሶሻል ሚዲያ ላይ ብዙ ነገር ይወራል፣ ብዙ ነገር ይባላል። እንደምትሰሙት እንደምታዩት ሰዎችም ለሁለት ተከፍለው አስተያየት እየሰጡ ነው ያሉትና ከዛ ባለፈ ግን መሬት ላይ ወርዶ ዴታ ቢሰበሰብ የሰው አመለካከት ምንድነው? የሰው ፍላጎት ምንድነው? እውነት በዚህ ሰዓት የአላፋት ዝማሬ መዘመር አለበት ወይ ወይስ ደግሞ የለበትም ወይ የሚለውን እስቲ እንደ ደይሰበን እኔ የራሴን ዴታ ልሰብስብ በሚለው ማለት ነው ዛሬ የመጣሁት። እናንተም የሶሻል ሚዲያ ባለቤት የሆናችሁት ወንድሞች ክርስቲያኖች ይህንን ዴታ ብትሰበስቡ መልካም ነው ብዬ አስባለሁ። የሰውን ፍላጎት የሰውን አመለካከት ለማወቅ ማለት ነው።
እና አንዳንድ ኬጂ ስሬዎች ወይንም የዲያብሎስ ስራ አስፈጻሚዎች በማያገባችሁ ገብታችሁ ኮመንት ባትሰጡ መልካም ነው ብዬ አስባለሁ። ይሄ ዴታ ስለሆነ ማለት ነው። እናንተ አርፋችሁ ተቀመጡ። ግን ክርስቲያኖች በዚህ ላይ ያላችሁን ሀሳብና አስተያየት ብትጽፉ ብታስቀምጡ መልካም ነው ብዬ አስባለሁ ማለት ነው። እና እንደነገርኳችሁ ምክንያታዊ ሆናችሁ ይሄ መሆን አለበት ይሄ መሆን የለበትም ብትሉ ጥሩ ነው ማለት ነው። ያው አሁን ላይ ደግሞ ለመጀመሪያ ጊዜ በመስቀል አደባባይ ነው የሚዘጋጀውና እዛና እዚህ ሆነን ድንጋይ ከምንወራወር ዲቫይድ ኤንድ ካንከር በሚባለው አጀንዳ ከምንጠለፍ ጣቶቻችንን ከምንጠቋቆም እርስ በርስ ከምንጠላላ የአንድ እግዚአብሔር ልጆች ነን፣ ክርስቲያኖች ነን አይደል? ሁላችንም እንግዲህ በቤተ ክርስቲያን ስር ነው ያለ ነው። ስለዚህ መስተካከል ያለበት መቅረት ያለበት ነገር መሆን ያለበት ነገር ብላችሁ የምታስቡትን ብትጽፉ አስተያየት መስጫው ላይ መልካም ነው ብዬ አስባለሁ። ሁላችሁም ባይዘዌ ሁላችሁም እንድትሳተፉ ነው የምፈልገው። ሁላችሁም ያው ደይሰበን ላይ በዚህ አትታሙም። ሁላችሁም አስተያየት ትሰጣላችሁ፣ ላይክ ታረጋላችሁ፣ ሼር ታረጋላችሁ። ዛሬም ደግሞ እንደዛው እንዲሆን ነው የምፈልገው ማለት ነው። የሚሰማችሁን ምንም ሳታፍሩ ሳትሸማቀቁ ብትጽፉ ብትናገሩ እንግዲህ ሰዎች እየገቡ ያነቡታል፣ የጻፋችሁትን ያስቀመጣችሁትን። ስለዚህ ጥሩ ነው ብዬ ነው የማስበውና ይህንንም ነገር ያዘጋጀሁት ለዚህ ነው። ከዛ እኔ ምን አደርጋለሁ? ከእናንተ ሀሳብና አስተያየት እነሳና ማጆሪቲው ምንድን ነው የሚፈልገው፣ ክርስቲያኑ ኦርቶዶክሱ ምንድን ነው የሚፈልገው የሚለውን ከተረዳው በኋላ ከእናንተ ሀሳብና አስተያየት ከእናንተ በጨዋነት ከተጻፈ ሀሳብና አስተያየት ተነስቼ ከዛ በኋላ እናንተ ያላችሁትን ዴታ ሰበስብና በዛው አልቀርም። የምሰበስብበትም አንዱ ምክንያት ይህ ስለሆነ እመጣለሁ በመረጃና በማስረጃ እንደተለመደው ማለት ነው። ግን መጀመሪያ እስቲ ምንድን ነው የምታስቡት? እስቲ ይደረግ የሚሉ ሰዎች ምንድን ነው የሚያስቡት? እስቲ አይደረግ የሚሉ ሰዎች ምንድን ነው የሚያስቡት? ምንድን ነው ምክንያቶቻቸው ምንድን ነው የሚለውን ለማወቅ ነውና እኔ የእናንተን ሀሳብና አስተያየት ካነበብኩ፣ ከፈተሽኩ፣ ካጠናው፣ ከመረመርኩ፣ ካገላበጥኩ በኋላ እንዳልኳችሁ ሁላችሁም ሀሳብና አስተያየታችሁን አስቀምጡ፣ ላይክ አድርጉት፣ መርሃ ግብሩን ሼር አድርጉት። ሁሉም ክርስቲያን እንዲሳተፍ ስለምፈልግ ከዛ በኋላ እኔ መጥቼ የያዝኳቸውን ነጥቦች እኔ ጋር ያሉትን መረጃና ማስረጃዎች አስደግፌ የተለመደውን መርሃ ግብሬን ወደ እናንተ እማደርስ ይሆናል ማለት ነው። እና ይህን ያሰብኩበት ምክንያት እንደነገርኳችሁ እዛና እዚህ ሆኖ ይዘጋጅ አይዘጋጅ ምናምን እያሉ ከመከራከር ሌላ ሰጣ ገባ ውስጥ ከመግባት ይልቅ ዴታ መሰብሰብ መልካም ነው ብዬ አስባለሁ። ሰው ምን ያስባል፣ ማጆሪቲው ምንድን ነው የሚፈልገው የሚለውን ይሄ ለዲያቆን ሄኖክ ኃይሌም በጣም ወሳኝ ዴታ ነው። ምክንያቱም የህዝበ ክርስቲያኑን ፍላጎት የምናውቅበት ነው ማለት ነው። እና ለዚህ ነው ለሌሎችም የሶሻል ሚዲያ ባለቤቶች ጥሪ ማቀርበው ለዚህ ነው። እናንተም በየራሳችሁ ዴታ ሰብስቡ። ቀላለሁ የላፋት ዝማሬ ይዘጋጅ ወይስ አይዘጋጅ ብላችሁ ሰዎች በዛ ውስጥ እንዲሳተፉ በዛ ውስጥ ሀሳብና አስተያየታቸውን እንዲሰጡ ብታደርጉ መልካም ነው። ከመሰዳደብ ከመተራረብ የአንድ የቤተ ክርስቲያን ልጆች ሆነን የአንድ የእግዚአብሔር ልጆች ሆነን ከመጠላላት ጣት ከመጠቋቆም ከመበሻሸቅ እኔ ትበልጥ አንተ ትበልጥ ከመባባል ወጥተን በአንድነት መንፈስ አያችሁ ችግሮቻችንን በጋራ ብንፈታ መሻሻል ያለበት መደረግ የሌለበት እያልን ብንነጋገር በአንድ ጠረጴዛ ዙሪያ እንዴት ደስ የሚለው በእናታችሁ። በጣም የሰለጠነው ሀገር ይህንን ነው የሚያደርገው እኮ። እና ምቀኝነት፣ ክፋት፣ ጥፋት፣ እርኩሰት የእግዚአብሔር አይደለም የዲያብሎስ ነው። መጽሐፍ ቅዱስ ላይ ተቀምጧል። በመጨረሻው ዘመን ይሄ ይሆናል ተብሏል። ስለዚህ እኛ የእግዚአብሔር ልጆች እኛ የእግዚአብሔር በጎች በጋራ ነው መስራት ያለብን። ጠላታችንን ዲያብሎስ የጋራ ጠላታችንን ዲያብሎስ ማሸነፍ ያለብን ማለት ነው። እኛ ክርስቲያኖች
እንኳን ክርስቲያኖች ሙስሊሞችም ሌላውም የጋራ ጠላቱ ዲያብሎስ ነው አይደል እንዴ? ዲያብሎስን እንውጋ፣ የጋራ ጠላታችንን እንውጋ ነው የሚለው ዴይ7 እኮ። ይሄ የሁል ጊዜም አቋሜ ነው እንደምታውቁት ማለት ነው። እና በወንድማማቾች መካከል ጸብ፣ ጥላቻ፣ ቅናት፣ ክፋት መፈጠር የለበትም በእህቶችም መካከል ማለት ነው፣ በእህትና በወንድም መካከል። ስለዚህ መስተካከል ያለበት ይሄ ነው፣ ይስተካከል። አይ መሆን የለበትም ካለም ማጆሪቲው መሆን የለበትም። በቃ ይሄ ነው መሆን አለበትም ካለ ማጆሪቲው መሆን አለበት። ህዝብ ነው። እና ያ መታወቅ አለበት። ይህን ለማለት ነው የመጣሁት። እንዳልኳችሁ በጨዋነት ሀሳብና አስተያየታችሁን በጨዋነት መንፈስ ምክንያታዊ የሆናችሁ ብትሰጡ ሁሉም ሰው የሚያየው ስለሆነ ማለት ነው። ሕፃኑም፣ አዋቂውም፣ ወጣቱም፣ ሽማግሌውም ሁሉም ሰው ያየዋል። ስለዚህ እንደተለመደው በጨዋነት ስጡ። ከጥላቻ ተነስታችሁ አይ እንደዚህ መዘጋጀት የለበትም ጭራሽ ምናምን ሳይሆን ምክንያታዊ የሆናችሁ አይ መዘጋጀት አለበት አይዘጋጅም የሚሉት እንደዚህ አይነት ሰዎች ናቸው ምናምን እያላችሁ ሳይሆን ምክንያታዊ የሆናችሁ ረጋ ባለ መንፈስ ብትሰጡ መልካም ነው ለማለት ነው። ዴይ7 ሰብስክራይብ አድርጉ። የዴይ7 ፕሮግራሞች እንዲደርሷችሁ በየጊዜው የሚለቀቀው ሰብስክራይብ ስታደርጉ የደወሏን ምልክት ንኩ። መርሃ ግብሩ ላይክ አድርጉት፣ ሼር አድርጉት ለሌሎች ወንድሞች ይሄ መርሃ ግብር እንዲደርስ ማለት ነው። በተረፈ እግዚአብሔር ከዲያብሎስና ከዲያብሎሳውያን ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። እንደነገርኳችሁ ዲቫይድ ኤንድ ካንከር አጀንዳ ውስጥ መግባት የለብንም። አንድ ነው መሆን ያለብን። የጋራ ጠላታችንን የምንጥለው አንድ ስንሆን ነው። ያለበዛ እነሱ በፖለቲካ በጎጥ በብዙ ነገር ከፋፍለውን፣ በብሔር ከፋፍለውን፣ በርኩሰት ከፋፍለውን፣ በሀሳብ ከፋፍለውን ሊገዙን የፈለጉትና መንቃት አለበት። ይህ ትውልድ መባነን አለበት። እየተሰራ ያለው ማወቅ አለበት። ፈጣሪ ጠብቀን። ሰላም ለእናንተ ይሁን። አበቃን።